ጥሩ ሰው ስለሆንክላቸው ጥሩ ሰው ይሆኑልኛል ብለህ መጠበቅ ማለት አንበሳውን አልበላሁትምና አንበሳው አይበላኝም ብሎ እንደማለት ይቆጠራል። በዛሬው ቆይታችን መልካም ሰው መሆን ደካማነት እንደሆነና መጥፎ ነገርን እንደሚያስከትል፣ በተቃራኒው ደግሞ ጨካኝ አደገኛ ሰው መሆን ስኬታማ እንዲሁም አሸናፊ እንደሚያደርግ አሳያችኋለሁ። ታሪክን እንደ ማስረጃ እንጠቀም። ጊዜው ቅድመ ልደተ ክርስቶስ በ590 ዓመተ ዓለም ነበር። ኢየሩሳሌም በዛን ወቅት ለባቢሎናውያን የተንበረከከችበት ዘመን ነበር። የአይሁድ ንጉሶች የነበረው ኢዮአቄም ከግብጽ ጋር ህብረትን በመፍጠር ባቢሎናውያን ላይ አመጽ አድርጎ ነበር። ይህም ድርጊቱ ናቡከደነጾርን ክፉኛ አስቆጥቶት ነበር። ናቡከደነጾር ሰራዊቱን አሰልፎ ወደ ይሁዳ ምድር ዘመተ። ኢየሩሳሌምን ከበበ። ማንም በከተማው አይገባም፣ ማንም አይወጣም። የኢየሩሳሌም በሮች ተዘጉ። ባቢሎናውያን ጦርነት ከፈቱ። ጦርነቱ በጣም ተባባሰ። ናቡከደነጾር ለኢየሩሳሌም አንድ ቆራጥ ትእዛዝን አስተላለፈ። እጅ ስጡ አሊያም ድፍን ከተማዋ ትጠፋለች የሚል። ኢዮአቄም ከተማዋን ሙሉ ለሙሉ ለማጣት ሲል እጅ ሰጠ። ንጉሱ በዛ ውጊያ ሕይወቱን አጣ። ጦርነቱም አበቃ። ቁጡ ናቡከደነጾርም አማጺውን የይሁዳ ንጉስ እንደ እንስሳ በመቆጠት በማዋረድ ለእስራኤላውያን መልእክትን አስተላለፈ። የናቡከደነጾር ሰራዊት ኢየሩሳሌም ላይ የሚገኙትን ሀብቶች ጥርቅርቅ አድርጎ ወስዶ ነበር። ኢንክሉድ የሰለሞን ቤተ መቅደስ የሚገኙትን ቅዱሳን ቅርሶች የሚባሉትን ጨምሮ የኢዮአቄምን ጦረኞች፣ መሳፍንቶች እንዲሁም ልዩ ልዩ ችሎታ ያላቸውን ይሁዲዎች ከኢየሩሳሌም አባረረ። ለምን? ለቀኝ ግዛት እንዲመቸው። አልዋሻችሁም፣ ባቢሎናውያን በቀኝ ሲገዙ የመጨረሻ የአራዳ ልጆች ናቸው። አይ ቲንክ ምዕራባውያን ከነሱ ኮርጆ ሳይሆን አይቀርም። ለዚህም ይመስለኛል ጎበዝ ሰራተኞች እንዲሁም ጎበዝ ተማሪዎች ስኮላርሺፕ ተሰጥቷቸው ከሀገራችን የሚወሰዱት። ይሄ ክላሲካል የሆነ የቀኝ አገዛዝ ነው። ከሀገሪቷ ጎበዞች ይወሰዳሉ። እዛም የሰው ሀገር እውቀታቸውን፣ ጉልበታቸውን ያፈሳሉ። ይቺ ሀገር ግን ባለችበት ትቀራለች። ኤኒዌይስ ወደ ዛሬው ርዕስ እንምጣ። ባቢሎናውያን ከ8 እስከ 10 ሺህ የሚቆጠሩ ብቃትና ጥቅም የሚሰጡ ይሁዳዎችን ወደ ባቢሎናውያን ማርካ ወሰደች። ከኢየሩሳሌም አባረረች። ከተማውንም በራሷ ቀኝ ግዛት ለማድረግ ናቡከደነጾር የግድ ለባቢሎናውያን ቡችላ የሚሆንላቸው የእስራኤል ንጉስ ያስፈልጋቸው ነበር። በዚህም የተነሳ ነበር ንጉስ ሰደቅያስ የተመረጠው። ምናልባትም ጥሩ ሰው መሆን ምን ያህል ዋጋ እንደሚያስከፍል ልክ ቅድም አንበሳውን ስላልበላው አይበላኝም ብሎ ማሰብ ትልቅ ሞኝነት መሆኑን በግልጽ የሚያሳየን ትክክለኛ ምሳሌ ነው ንጉስ ሰደቅያስ። በጥሞና ብቻ ተከታተሉኝ። ሰብስክራይብ እና የደውል ምልክቷን መጫናችሁን አትርሱ። ወደፊት ቶሎ ቪዲዮ እንዲደርሳችሁ የደውል ምልክቷን ትብራ። ቪዲዮ ላይክ ይደረግ፣ ቫይራል ይወጣል። እንዳደረጋችሁ እንዳረጋግጥ ኮሜንት ላይ የሆነ ነገር ጻፍ አድርጉልኝ፣ መመልስላችሁ ይሆናል። አሁን ወደ ሰደቅያስ እንምጣ። ናቡከደነጾር የባቢሎንን ቡችላ የሚሆነውን ሰደቅያስ የእስራኤል ንጉስ አድርጎ ሾመ። ያህዌ ማለትም በአይሁድ እግዚአብሔር ወይም አላህ ብለው የሚጠሩት አምላክ ነው። ያህዌ የቀባው እውነተኛው መሪ ብሎ ሰደቅያስን ንጉስ አድርጎ መረጠው። ይሄ ንጉስ ቃል ኪዳን እንዲገባ አደረገው። ባቢሎናውያንን እንደሚያገለግል ንጉስ ሰደቅያስ ቃል ገባ። የባቢሎንም ቡችላ ሆነ። ስለ ሰደቅያስ ነግራችሁ ይህ ሰው መልካም የሚባል ሰው ነገር ነበር። ስለ ህይወቱ ስንመለከት ራስ ወዳድነትና መጥፎነት አትመለከቱበትም። በጣም ጥሩ ነበር። ነገር ግን ጥሩ መሪ ግን አልነበረም። ይሄ መሪ ለ8 ዓመታት ኢየሩሳሌምን እየወላወለ አስተዳደራት። አንዴ ከግብፃውያን ጋር ለማበር ይሞክራል፣ በዛው ደግሞ ለባቢሎናውያን ቡችላ ነው። እዚህ መሃል ደግሞ እስራኤላውያን ነፃ መውጣት እንፈልጋለን ብለው ያጉረመርማሉ። ይሄ ሰው ዝም ለማስባል ብሎ ለእያንዳንዱ ያሸረግዳል። ይህ ንጉስ በራሱ አይወስንም፣ አይመራም። በራሱ አይወስንም፣ በራሱ አይመራም። ለጮኸው ጎኑን ያዞራል። አይሁዳውያን ከቀኝ ግዛት ለመውጣት ቁርጠኝነታቸውን አሳዩ። ይህም ንጉስ ከነሱ ጋር ቆመ። እውነተኛው ነብዩ ኤርምያስ ይህን ንጉስ አስጠነቀቀው። ባቢሎናውያን ላይ አመጻ ማድረግ ራስን እንደማጥፋት ይቆጠራል። እሱ ግን አልሰማውም። ቀሳውስቶች ኤርምያስን ሊገሉት ብለው ነበር። ነብዩ ኤርምያስን አስመለጠው።
ይህ ንጉሥ በእርግጥም መልካም ሰው ነበር። ለሕዝቡ ጥሩ ሰው ለመሆን እየሞከረ ነበር። ሕዝቡ ነፃነትን ነበር የፈለገው። እሱም ጥሩ ልሆንላችሁ ብሎ ከነሱ ጋር አበረ። ለሰዎቹ ጥሩ ሰው ሆነላቸው። እንደዛ ሆኖ ሊሆን ይችላል፣ ነገር ግን ለሀገሪቷ መጥፎ ሰው ነበር የሆነላት። ሹማምንቶች ንጉሡ ሰደቅያስን ጦርነት እንዲከፍት ጫና አሳደሩበት። ይህ ንጉሥም እሺ አለ። ከግብፅ እርዳታን በማግኘት ለአመፃ ራሱን አዘጋጀ። ሰደቅያስ ጥሩ ሰው ነበር። ጥሩ ሰው ለመባል፣ ጥሩ ሰው ለመሆን፣ ለመወደድ፣ እንደ ጀግና ለመቆጠር ብሎ ይህን አደረገ። ሕዝቡም ተነሳ። ንጉሡም እንዲያሸንፉ በማለት የሐሰት ትንቢትን አሰራጨ። ያህዌ ከኛ ጋር ነው፣ ፈጣሪ ከኛ ጋር ነው፣ ይህን ጦርነት እናሸንፋለን ብሎ ትንቢትን አሰራጨ። እስራኤላውያን በወኔ ተነሱ። የአባቶቻቸውን የነቢዩ ዳዊት የነቢዩ ሙሴን ገድል እያነሱ ፎከሩ፣ ሸለሉ። ባቢሎናውያንን ለመቅጠም ተነሱ። ያህዌ ከኛ ጋር ነው እያሉ ይጮሁ ነበር። በዚህ ሰዓት እውነተኛው ነቢዩ ኤርምያስ እንዲተዉ ይነግራቸዋል። ከዘመቱ እስራኤል እንደምትጠፋ ይነግራቸዋል። ሊገሉት ሄዱ። ሰደቅያስ ግን አስቆማቸው። ኤርምያስን አስመለጠው። ይህ ጦርነት ማይቀር እንደሆነ አዩ። ኢየሩሳሌም ለባቢሎናውያን መገበርን አቆመች። እናም የግጠሙኝ ጥያቄን አቀረበች። ናቡከደነጾር በቁጣ ገነፈለ። ኢየሩሳሌም የምትባለውን ከተማ ለማጥፋት ዛተ። ወዲያው ታላቁን ሰራዊት አሰለፈ። ወደ ዳዊት ወይም ወደ ዳውድ ከተማ ወደ ሆነችው ወደ ይሁዳ ምድር አቀና። ናቡከደነጾር የኢየሩሳሌምን ቅጥር ከበበ። በከተማዋ ማንም አይመጣም፣ ማንም አይገባም። እህል ውሃ ጠፋ። ለወራትና ከዛ በላይ ከተማዋ በናቡከደነጾር ጎርፍ ሰራዊት ተከበበች። ኢየሩሳሌም የምትበለውና የምትጠጣው አጣች። የአብርሃም ልጆች ነን ብለው ራሳቸው በእግዚአብሔር ዘንድ የተመረጡት ሰዎች የማይታሰበውን አደረጉ። ሰው የሰውን ሥጋ በላ። በሴም ምድር ላይ እናት ልጇን በላች፣ አባት ልጁን በላ፣ ሰው ሰውን በላ። በረሃብ የተነሳ ንጉሥ ሰደቅያስ በዛች ከተማ ተዘግቶበት ከተራቡት ሰዎች ጋር ተቀመጠ። ንጉሥ ሰደቅያስም ባቢሎናውያን ሊዋጋ ሁሉንም ባሪያዎች ነፃ አደረገ። ከግብፅ ካመጣቸው ጦረኞች ጋር በመሆን የኢየሩሳሌምን ቅጥር ከፍቶ ለውጊያ ሄዱ። ሕዝቡ ፈጣሪ ከኛ ጋር ነው እያለ የአብርሃምና የዳዊት አምላክ ከኛ ጋር ነው ብለው ጮሁ፣ ተደሰቱ። ግን ደስታቸው ከሰዓታት የዘለለ አልነበረም። የባቢሎን እንደ ጎርፍ የተጥለቀለቀው ሰራዊት እስራኤላውያንን በቀላሉ አስቆማቸው። ብዙ ሰው ሞተ። እስራኤላውያን ወደ ኢየሩሳሌም ለመሸሽ ተገደዱ። ኤርምያስም ለንጉሡ እንዲህ አለው፣ አንተ የገባኸውን ቃል ኪዳን ሰብረሃልና ትሰበራለህ አለው። የንጉሥ ሰደቅያስ መጨረሻ የታወቀ ይመስላል። ንጉሡ አዘነ። ከዕጣ ፋንታው እንደማያመልጥም ተረዳ። ወረራው ከተፈጸመ ከአራተኛ ወር ከ9 ቀናት በኋላ በዛኑ ምሽት የባቢሎናውያን እንደ ጎርፍ የሆነው ሰራዊት የኢየሩሳሌምን በር ገንጥሎ የይሁዳን ምድር አጥለቀለቀው። ሕፃናት፣ ሴቶች፣ ወንዶች፣ አረጋውያን ተገደሉ። በተኙበት ሞቱ። ሊፋለም የመጣውን ሙሉ በሙሉ አንድ በአንድ ጨረሱ። ሰደቅያስም ይህን ወረር በተመለከተ ጊዜ ራሱን ለማትረፍ ሩጫውን ተያያዘው። የፈለገ ቢሮጥ ዕጣ ፋንታውን ሊያመልጥ አይችልም። እንዲህ አይደለም ይሉት። ፈጣን ነገር ሊኖረው ይችላል፣ ነገር ግን ዕጣ ፋንታን አታመልጣትም። ምክንያቱም እሷ ቀድማ ትደርሳለችና አይደለም ይሉት አባቶቻችን። ንጉሡ ሰደቅያስ ሕዝቡን፣ ዙፋኑን፣ እናት ሀገሩን ጥሎ ፈረጠጠ። ያመለጠ ነበር የመሰለው፣ ነገር ግን እሱ ወደ ዕጣ ፋንታው ነበር የሮጠው። አትክልት ስፍራ አገኘና በዛም ተደበቀ። የባቢሎን ጭፍሮች ይዘው ጎትተው አወጡት። አሰቃቂ ግፍን ፈጸሙበት። አይኖቹ ያየ ልጆቹን ቀሏቸው። አንድ በአንድ ገደሏቸው። ፊት ለፊቱ ገደሏቸው። በዛ አይኑ ለመጨረሻ ጊዜ የተመለከተው የዘር ሐረጉ ሲቋጭ ነበር። ቤተሰቦቹ ሲጨፈጨፉ ነበር። እሱንም ባቢሎንን በሙሉ አይንህ ተመልክተሃል ብለው አይኑን አጠፉለት። በሰንሰለት እየጎተቱት ወደ ባቢሎን ሄዱ። እሱና ሌሎች ከተረፉት እስራኤላውያን ጋር በሰንሰለት ታስሮ ወደ ባቢሎን ሄደ። ኢየሩሳሌም ነደደች። ብዙዎች ተገደሉ። ብዙዎች በረሃብ አለቁ። እድለኞች፣ በጣም እድለኛ የሚባሉ
ይህና መለጡት የሚባሉት በባቢሎን ምርኮ በአስጠሊታ አገዛዝ ወደቁ። ኢየሩሳሌም ጠፋች። ከተማዋ ከላይ እስከ ታች ነደደች። የንጉሥ ሰለሞን ቤተ መቅደስ ፈራረሰች፣ ወደመች ይባላል። አየህ፣ መልካም ሰው መሆን ብቻ መልካም ውጤትን አያመጣም። መልካም ሰው እየሆንክ በመጣ ቁጥር መጥፎ መሪና ደካማ ሰው እየሆንክ ትመጣለህ። አንዳንዴ ጨካኝ መሆን ያስፈልጋል። ለዚህም ተጨማሪ አጠር ያለ ታሪክን እንደ ምሳሌ ላስረዳ፣ እንደ ምሳሌ ልስጥህ። ስሙ ሴዛሬ ቦርጂያ ይባላል። ሴዛሬ ቦርጂያ ለአንበሳው መልካም አልሆነለትም። እንደ ቀሽሙ ሰደቅያስ አንበሳው ስላልበላኝ አይበላኝም ብሎ በከንቱ አልተሞኘም። አንበሳው እስኪራብ አልጠበቀውም። ቁጡ ነብርን በመሆን ያን አንበሳ ተፋልሞ አስወገደው። ሴዛሬ ቦርጂያ ማለት እሱ ነው። በ1475 በአውሮፓውያን አቆጣጠር ሴዛሬ ቦርጂያ ተወለደ። ሴዛሬ የውጊያ ወዳጅ ነው። አማላይነት መታወቂያው፣ ብልሃት ደግሞ የሚደርባት ካባ ነበረችው። የስኬታማው ጳጳስ አሌክሳንደር አራተኛ ልጅ ነው። ይህ ልጅ በ18 ዓመቱ ካርዲናል አድርገው ሾሙት። ካርዲናል የሚባለው ሹመት በካቶሊክ ቤተ ክርስቲያን የጳጳሱ ምትክ እንደማለት ነው። መስቀል ይዞ ከተማውን እንዲጠብቅ፣ ፍሎረንስን አንድ እንዲያደርግ ሲጠበቅ፣ እሱ ግን በመስቀሉ ፋንታ ሰይፍን መጨበጥን መረጠ እና ፍሎረንስ የምትባለውን የተከፋፈለች ግዛት አንድ ለማድረግ ተነሳ። ሴዛሬ ቦርጂያ ወደ ሮማንያ አቀና። እሱ ወደ ሮማንያ ከማቅናቱ በፊት ሮማንያ ኦልሞስት ፌል ያደረገች ከተማ ነበረች። ሕግ አይተከበርም። ሙስና እንደ ልብ ነበር። ንጹሃን በወንበዴዎች ይገደላሉ። የሀገሪቷ ኢኮኖሚ በጣም የወረደ ነበር። ህዝቦች የሚበሉት አልነበራቸውም። ሴተኛ ዳሪዎች በየቦታው ናቸው። በልቶ ለማደር ይከብዳል። አመራሮቹም የሞቱ የሚባሉ ሰዎች ናቸው። በህዝቡ ተሰሚ አይደሉም። ሕግ አያስተገብሩም። እንዲሁም ሕጉን አይተገብሩትም። ኦልሞስት ፌል ያደረገች ግዛት ነበረች። ሴዛሬ ቦርጂያ ሮማንያ እንዲሆና ነበር የጠበቀችው። ይቺን ግዛት ላይ ጠንካራ መንግስት ለማቋቋም ተነሳ። እናም አደረገው። አስተውሉ። ይህ ሰውዬ እንደ ሰደቅያስ ይውደዱኝ ብሎ የሚያስወድደውን ነገር ቢያደርግ ምናልባት እንደ ሰደቅያስ አይኑን አያወጡት ይሆናል፣ ግን እመኑኝ ይገሉታል። ሴዛሬ ቦርጂያ እንዲወዱት አላደረገም፣ እንዲፈሩት አስገደዳቸው። በዚህም የተነሳ ታላቅ መንግስትን መሰረተ። ንጹሃንን የሚጨቁኑትን ወንበዴዎችን በአሰቃቂ ሁኔታ በአደባባይ ቀጣቸው። ምሶኞችን በቁማቸው አቃጠላቸው። ከሃዲያንን በመጋዝ ለሁለት ሰነጠቃቸው። ሬሳቸውንም አደባባይ ላይ ተወው። ህዝቡን በጣም ይፈራው ያዘ። ግን ህዝቡ ቢፈራው አልጠላውም ነበር። ለህዝቡና ለሮማንያ እንደሚያደርግ ያውቁታል። በአክብሮቱ የሚከተሉት ጀመር። ሊያምጽ የተነሳ አልነበረም። ቀጥለጥ አድርገው ገዛቸው። በሙስና የተጨማለቀው በሴተኛ አዳሪዎች ሞራሉን ያጣው ሰው አሁን ላይ ቀጥለጥ ብሎ ይገዛል። ወታደር ይዞ የተከፋፈሉትን ግዛቶች ጋር ሄደ። እንደ ባቢሎናውያን ከተማውን ሳይከብ ከተማዎቹ በሱ ቴራር ብቻ ተገዙለት። ጠላቶቹን ለእርቅ ጠራቸው። እነሱም በፈገግታ ድግሱ ላይ ተገኙ። ፈገግ እያሉ ሁሉንም አንገታቸውን ቀላቸው። አንድ በአንድ አስወገዳቸው። ሮሜሮ ዲዮርኮ የሚባል ሰው የቦርጂያን ድርጊት አወገዘ። ልክ አሁን ላይ እንዳሉት የሰብአዊ መብት ሚጥስ ሰው፣ ሰብአዊ መብት የሚጋፋ ሰው ምናምን ብሎ አለቃቀሰበት። ነብሰ ገዳይ ምናምን ብሎ ስም ለጠፈበት። ሴዛሬ ቦርጂያ ይሄ ነገር ሲያስደብሩ አልቀረ መሰለኝ። ይህን ሰው በመጋዝ ለሁለት ሰነጠቀው። እንደ ለውዝ ለሁለት ተከፈለ። በዛፍ ላይ አንጠለጠለው። እዛም ከዛም ሬሳውን ህዝብ እንዲመለከት አደረገ። ህዝቡንም እንዲህ ብሎ ተናገረ፣ ይህን ሰው ለእናንተ ስል ቀጥቼዋለሁ። ህዝቡም ዝም አለ፣ አከበረው፣ እንዲሁም ፈራው። ማንም የተቃወመው ሰው አልነበረም ነበር። ሴዛሬ ቦርጂያ እጅግ መጥፎ ነገሮችን አድርጓል። ግን ምን አይነት ሀገር እንደመሰረተ እንመልከት። ያቺ ሀገር ከሙስና ሙሉ በሙሉ ጸዳች። ወንበዴዎች ንጹሃን ላይ አይፈነጁም። ህግና ስርዓት ይከበራል። ህዝቡ በሰላም ይኖራል። ቦርጂያ ጠላቶቻቸውን በሙሉ አጥፍቷቸዋል። ማንም ጠላት የላቸውም። ወራሪዎቹም የሴዛሬ ቦርጂያን ከተማ መውረር አይችሉም። ምክንያቱም ጤና ያለው ሰው መቼም እዚህ ሰው እጅ ላይ ለመውደቅ አያስብም። በመጋዝ እንደሚሰነጠቅ በደንብ ያውቀዋልና ማንም ከተማውን የሚወር የለም። መፈንቅለ መንግስት ለማድረግ የሚያስብ ሰው ከውስጥም አይኖርም። ምክንያቱም እጣ ፋንታው ምን እንደሚሆን በደንብ ይታወቃል። ልብ በል፣ ይህ ሰውዬ መጥፎ ነገር ቢያደርግም ለጥሩ ዓላማ ነበር። ሀገሪቷ ሰላማዊ አድርጓታል።
ንጹሃን እንዳይሞቱ አድርጓል። እንደ ሰደቂያስ ደካማ ቢሆን ኖሮ በደካማነቱ የተነሳ በወራሪዎች ከተማዋን አስጠፍቶ ከታሪክ መዝገብ ላይ አሰርዞ ነበር። ይህ ሰው አንዳንድ ጊዜ መጥፎ መሆን መጥፎ ሰው አያስብልም፣ ነገር ግን ጥሩ ሰው መሆን በጣም መጥፎ ሰው ያስብላል። እስኪ ልጠይቃችሁ፣ ንጉሥ ሰደቂያስ ነው ወይስ ሴዛሬ ቦርጂያ ነው መጥፎ ሰው? ለኔ ከጠየቃችሁኝ ሰደቂያስ መጥፎ ሰው ነበር። በሱ ደካማነት ምክንያት ኢየሩሳሌም ተቃጥላለች። እናት የልጇን ስጋ በልታለች። ብዙሃን ለባርነት ተዳርገዋል። በድርጊቱም በዚህ ነገር ምክንያት ይህ ሰው መጥፎ ሰው ነበር፣ መጥፎ ሰው ያስብለዋል። ግን ሴዛሬ ቦርጂያ ሰላም አምጥቷል። ንጹሃን በሰላም እንዲኖሩ አድርጓቸዋል። ጠላቶቻቸውን አስወግዷል። ታላቅ ሀገራትን ሰጥቷቸዋል። በእርግጥም ይሄ ሰው ጥሩ ሰው ነበር። መጥፎ ነገሮችን ቢያደርግም እንኳን ይህን ነገር ወድጄዋለሁ፣ ግን እኔ ክርስቲያን ነኝ ወር ሃይማኖተኛ ነኝ የሚል ሰው ከመሃላቸው አይጠፋም። ለእናንተ አንድ ነገር ልበል። ነቢዩ ሙሴን ተመልከት። ከቅዱሳን በላይ ነው። እንደሱ ፈጣሪን ያናገረ ሰው የለም። በክርስትናው፣ በእስልምናው፣ በይሁዲ ስለ ቅድስናው ይመሰከራል። እርግጥ ቅዱስ ሰው ነው። ልብ በል፣ ይህ ቅዱስ ሰው 10ቱ ትእዛዛት በሱ በኩል ከፈጣሪ ተሰጥቶናል። ከአንደኛው ሕግ ውስጥ አትግደል ይላል። ግን አስታውስ፣ ነቢያችን ሙሴ ተዋጊ ነበር። እስራኤላውያንን እየመራ ያዋጋ ነበር። አትግደል የሚለው ሕግና የጦር አዛዥ መሆን ክላሽ የሚያደርግ ነገር ነበር። ሰምታይምስ የግድ ያስፈልጋል። እነዛ ጠላት ካልጠፉ እነሱ መጥፋታቸው ነው። አስተውል፣ ወደ ከነዓን መግባት ነበረባቸው። ወደ ተቀደሰችው ምድር ለመግባት አንዳንዴ ቅዱስ ያልሆነ ነገር ማድረግ አለብህ። ልክ እንደ ነቢዩ ሙሴ። ኢቭን ሙሴ ከመሞቱ በፊት የሚገጥማቸውን ጠላት በሙሉ ግደሉ እንዳላቸው መርሳት የለብህም። ሐዲስ ኪዳን ነው ብሉይ ኪዳን ነው የሚባል ነገር የለም። ሰምታይምስ አንድ ሰው መጥፎ መሆን ይኖርበታል። መጥፎ መሆን መቻል አለበት። ለምን ዓላማ ሲባል ጥሩ ነገር ለማድረግ ሲል። ልክ እንደ ነቢዩ ሙሴ ወይም ሙሳ፣ ልክ እንደነ ሴዛሬ ቦርጂያ። አስተውል፣ አንበሳውን አልበላሁም ማለት አይበላኝም ማለት አይደለም። አንዳንዴ በአንበሳው ላለመበላት ክፉ መሆን አለብህ። እኔ ታናሹ እስክንድር በአይምሮ ላይ መቅረጽ ያለብን አንድ ጽሑፍ ላስቀምጥ። ከልብ ስማኝ። ይህን ምክር እድሜ ልክህን ተከተለው። አንተ አንበሳ ልትሆን ይገባሃል። ልክ እንደ አንበሳ አውሬ፣ ተፋላሚ፣ አደገኛ፣ ግዛቱን የሚያስከብር አውሬ፣ መከታ፣ ታላቅ፣ ደፋር፣ አደገኛ ልትሆን ይገባሃል። ደግሞም ልክ እንደ አንበሳው ዝቅ ብለ ከደቦሎች ጋር ከወለድካቸው ልጆች ጋር ምትላፋ ስስ፣ የዋ አባት፣ መልካም ሰው ልትሆን ይገባል። ጦረኞች ወደ ቤታቸው ሲገቡ የጦር ልብሳቸውን በሩ ጋር በመቆም ያወልቃሉ። አንተም ጦረኝነትን ይዘ ከምትወዳቸው ሰዎች ጠረጴዛ ላይ አትምጣ። መልካም ሰው መሆን አለብህ። አደገኛ መሆን ማትችል ከሆነ አንተ አቅመ ቢስ ነህ። መልካሞች አደገኛ መሆን ይችላሉ። ነቢያትን ተመልከት እስኪ። ነቢዩ አብርሃም፣ ነቢዩ ኢስማኤል፣ ነቢዩ ዳዊት፣ ነቢዩ መሐመድ። እነዚህን ነቢያት ተመልከት። መልካም ናቸው፣ በዛው ልክም ጠንካራ ናቸው፣ ኃያላን ነበሩ። እናንተ ክርስቲያኖች የክርስቶስን ትሕትና እንደ ደካማነት አትቁጠሩ። እሱ ብርቱ ነበር። ማንም ቀና ብሎ የማይመለከታቸውን የማይጠይቃቸውን የምኩራብ ግብዝ ካህናቶችን ተከራክሯቸው ነበር፣ ጠይቋቸው ነበር፣ ወቅሷቸው ነበር፣ በአደባባይ ተችቷቸው ነበር። ኢቨን እነሱን መተቸት ቅጣት የሚያመጣበት መሆኑን ቢያውቅም እንኳን ኢየሱስ ክርስቶስ ሳይፈራ አድርጎታል። ዓለምን ያንቀጠቀጡት ሮማውያን ስማቸውን ሲሰሙ ሽንታቸውን ሚለቁላቸው የሚፈሩት ሮማውያን ፊት ኢየሱስ ክርስቶስ ቀረበ። ጲላጦስ ኃያል ነበር። ማንህ ብሎ ጠየቀው። ክርስቶስም አንዳች ቃል ሳይወጣ ፍርሃት ሳይነበብ በዝምታ መለሰለት። እውነተኛ ወንድ ይገባዋል ምን እንደማወራ። በድፍረት ከማውራት በበለጠ በዝምታ መመለስ ምን ያህል ጥንካሬ እንደሚጠይቅ፣ ምን ያህል ከባድ ነገር እንደሆነ ይገባቸዋል። ያውም ደግሞ አስተውሉ፣ ያውም ደግሞ ለምህረት የለሾቹ ሮማውያን እንደዚህ አይነት ምላሽን ሲመለስ ክርስቶስ አልፈራም። ወደ መስቀሉ ሄደ እንጂ መስቀሉ ወደሱ አልሄደም። ሲገርፉት አልፈራም፣ ጀርባውን ሰጣቸው። ሲወጉት አላጠፋቸው። እሱ ግን ይቅርታን ለመነላቸው። እስኪ ማን ነው ከመካከላችን በጦር እየተወጋ ለሚወጋው ሰው ይቅርታን የሚጠይቅ ይቅርታን የሚለምን? በእርግጥም ክርስቶስ የወንዶች ራስ ለምን እንደተባለ ይገባል። እሱ ወንድ ነው። ቀኝህን ሲመታ ግራህን የምትሰጠው
ጥንካሬ ሲኖርህ ብቻ ነው። አቅመ ቢስ ከሆንክ እንደ ጽድቅ አይቆጠርልህም። ምክንያቱም ደካማ ነህ። ሲመቱ መመታት ብቻ ነው ያለብህ። ቀኝህን ሲመታ ግራህን የምትሰጠው ፈልገህ አይደለም፣ ተገደህ ነው። ክርስቶስ ማጥፋት ይችላል፣ ግን እሱ ለፈጠረው ፍጥረት ጎንበስ አለ። ይሄ ነው ጥንካሬ ማለት። ምትበላው ከሌለ አንተ ጿሚ አትባልም። ምክንያቱም ምትበላው ስለሌለ ነው የጾምከው። ክርስቶስ እንደ አንበሳ ነበር፣ ግን እሱ እንደ በግ ትሁት መሆንን መረጠ። ዳዊት ኃያል ጦረኛ ነበር፣ ግን ጦረኝነቱን ህዝቡን ለመጠበቅ ነበር። አስተውል። መጥፎ መሆን የመቻል ብቃት ሊኖርህ ይገባል። ጠንካራ፣ አደገኛ፣ ምህረት የለሽ ጦረኛ ልትሆን ይገባል። በዛው ልክም ደግሞ ይህን ኳሊቲን መልካም ነገር ልታደርግበት ይገባል። መልካም ሰው ልትሆን ይገባል። መልካም ነገር ልታደርግ ይገባል። ማወቅ ያለብህ ነገር መልካም ሰው መሆን ማለት አቅመ ቢስ መሆን ማለት እንዳልሆነ ልትረዳ ይገባል። ጠንካራውን፣ አደገኛውን ግን መልካም ሰውን መልካም ነገርን አድርግ። እንደ ሰደቅያስ ደካማቱን ለመወደድ አትሄድ፣ ጎበዝ ለመባል አትሄድ። መልካም ሰውን መልካምነት በጥንካሬ የሚመጣ ነገር ነውና በል የሰማውን በልቡን ያሳድር። ላይክ፣ ሼር፣ ሰብስክራይብ በማድረግ የዜግነትን ግዴታ ተወጣ። እኔ ታናሹ እስክንድር ነበርኩ። ይህ ሀበሻን አሰላው። ምንጊዜም ቢሆን እውነት እና ምክንያታዊነት